አራተኛው ዳዊት የሚደግም ሰው እንባ ያገኛል። ስለ ኃጢአቱ ያለቅሳል፣ ስለ እግዚአብሔር ፍቅር ያለቅሳል። ደረጃዎች አሉት። እሱ በስሜት የሚለቀስ እንባ አለ፣ ከእግዚአብሔር ተሰጥቶ የሚለቀስ እንባ አለ። ደረጃ አለው። መንፈሳዊ ራሱ ያ ይሰጣል። ዳዊት ነግሬያችኋልን፣ እንባው ሳር እስኪያበቅል ድረስ ያለቅስ ነበር ይላሉ አባቶቻችን። ፍጹም አሁን ንጉሱ ነው ማልቀስ ለማን ይቻላል? አሁን እኔና እናንተ እኮ ብናለቅስ ብሶን ነው ወይ ያበሸቀነ ሰው ትዝ ብሎን ወይ እርቦን። አሁን ልቅሶ ላይ ታያላችሁ አይደል? ልቅሶ ላይ ብዙ ጊዜ ሁሉ ሰው የሚያለቅሰው ለብሶቱ ነው የሚመስለው፣ ግን ለዚያ ሰው የሚያለቅስ ነው የሚመስል እንዳይመስላችሁ። ብሶት ነው የሚያለቅስ። አሁንማ የኑሮ ውድነቱ ሁሉ ሳያስለቅሰው አይቀርም ሰው ወየው አይዋ እያለ ግን በውስጡ ኑሮ ሳይሆን አይቀርም የሚያስለቅሰው። ግን ኃጢአትንና እግዚአብሔርን አስቦ ማልቀስ ይሰጥ። ከዚያ በኋላ በዚያ እግዚአብሔር ደግሞ ሰዎችን ያነጻል፣ ይቀድሳል። ጸሎት የሚሰማ መስዋዕት ሲሆን እንባ ደግሞ የሚታይ መስዋዕት ይባላል። ሕዝቅያስም ብሎታል እግዚአብሔር ሰማይኩ ጸሎተከ ርኢኩ አንብአከ ይለዋል። ጸሎትህን ሰምቻለሁ እንባህን አይቻል ይለዋል። እነዚህ አራት ነገሮች ዳዊት ለሚጸልይ ሰው ይሰጣል። አምስተኛ ከጠላት መጠበቅ ይሰጣል። ዳዊት ስትጸልዩ ከጠላት የሚዳንበት ግንብ ነው የዳዊት መዝሙር። ዳዊት በቃ እሱን እየደገመ ያልዳነው መከራ ምንድን ነው? አሁን እግዚኦ ሚበዙ እለ ይሳቅዩኒ ብዙሃን ቆሙ ላዕሌ ብዙሃን ይቤልዋ ለነፍሴ እያድኅነኪ አምላክ። አቤቱ የሚያስጨንቁኝ ምንኛ በዙ፣ ብዙዎች ሰውነቴን የሚያድንሽ የለም ፈጣሪሽ አያድንሽም ይሏታል። አንተስ እግዚኦ አምላኬ ክብሬ ወመልዕለ ርእስዬ፣ አንተ ግን ፈጣሪ የምታስከብረኝ ከራሴ በላይ ያለህ ዘውድ አንተ ነህ ይላል። የገዛ ልጁ መንግስቱን ቀምቶ አሰድዶት ከወንዝ ማዶ በዋሻውን በአሸዋ ላይ በተቃጠለ አሸዋ ላይ እየሄደ የጸለየው ጸሎት አቤቱ የሚያስጨንቁኝ ምንኛ በዙ ሲለው ሊገለው ያሳድደው የነበረው ልጁ በገዛ ሹርባው ከጫካ ተንጠልጥሎ ሞተ። እግዚኦ እለዋ ለምክረ አኪጦፌል፣ አቤቱ የአኪጦፌልን ምክር አፍርሰው ሲል በቤተ መንግስት ዳዊት እንዲሞት ብሎ የመከረው ምክር ፈርሶ መካሪው ሂዶ ከሀገሩ ገብቶ ታንቆ ሙቶ ዳዊት በዚህ ጸሎቱ የጠላቱ ምክር ፈርሶ ወደ መንግስቱ ተመልሶ፣ ስለዚህ አንደኛ ከሚያሳድደው ጠላት ዳነ፣ ወደ ክብሩ ተመለሰ። ሁለተኛ ሳያየው ከተመከረበት ምክር ዳነ። አንድ እንደው ሰው ምን ብሎ ጸለየ ይባላል? ጌታ ሆይ ከጠላቶቼ እኔ እጠበቃለሁ ከወዳጆቼ አንተ ጠብቀኝ አለ ይባላል። አስቸጋሪው የወዳጅ ጠላት ስለሆነ ማለት ጠላትን እገሌ በዚህ ያለ ይገለኛል ብሎ ወይ መንገድ ሰብረው ያመልጡታል። ወዳጅ ግን ወዴት ጥለውት ይሸሻል። የጭቃ እሾህ ሆኖ ጭቃ መስሎ ከውስጥ ግን እሾህ አለውና ይዋጋል። ስለዚህ ከወዳጅ ጠላት የጠበቀው ካልታየ ምክር ከምናየው ሩጠን ልናመልጥ እንችላለን። ከማናየው የሚጠብቀን ግን ጸሎታችን። ዳዊት የሚጸልይ ሰው እንደሱ ነው የሚያደርግ። ፊት ለፊቱ ጦር ተወርውሮበት አድነኒ ጊዜውም በሲ እኩይ ሲል ጦሩ ከግድግዳ ላይ አርፎ እሱ ከመከራ ተሰውሮ ለይግብኡ ድህር የሆሙ ጸላይቴ፣ ጠላቶች ወደ ኋላቸው ይመለሱ ሲል እስከ ተራራው ያባረረው የነበረው ሳኦል ዳዊት ጠፍቶት ወደ ኋላ እንዲመለስ አድርጎት አቤቱ እኔን ለመርዳት ፍጠን ሲል ይደርስለታል እግዚአብሔር። ዳዊት የሚጸልይ ሰው በጠላቶቹ እጅ ተላልፎ አይሰጥም። የዕለት ጉርሱን የዓመት ልብሱን አያጣም። ወዳጁ ቢከዳው የጠላቱ ልጅ ወዳጅ ሆነዋል። ሳኦል ቢከዳው የሳኦል ልጅ ወዳጁ ሆኖ ዳዊትን ከመከራ ከሞት አስመልጦታል። ስለዚህ ዳዊት መድገም ትልቅ ነገር ነው። ለመነኮሳትም ትልቁ ጸሎታቸው ዳዊት፣ ለጉባኤ ቤትም ትልቁ ጸሎታችን ዳዊት። አምላከ ዳዊት ባልነው ጊዜ ከጨነቀን ነገር ሁሉ ይደርስልናል። ይገርማቸዋል። እግዚአብሔር እኔ በዚህ 4 ዓመት እዚህ ጉባኤ ቤት ስቀመጥ በመምህርነት ሳይሆን የከረምኩት በተማሪነት በየቀኑ እየጨነቀኝ ከወንድሞቼ ጋር ከገዳው መነኮሳት ጋር በሚደገመው ሰላም ለኪ የዳዊት አምላክ ስለው ሸክም እየቀለለልኝ እግዚአብሔር 4 ዓመት ትምህርት ቤት ውስጥ አስቀምጦኛል። አሁን እኔ ተማሪ ነኝ። በየቀኑ እግዚአብሔር ያስተምረናል። ይገርማቸዋል። እንዴት እንደምናልፈው ገባን ያልነው ነገር ያልገባን ሆኖ ተገኝቶ ባላሰብነው መንገድ እግዚአብሔር እያሳለፈን እስካሁናል። እሱ የእግዚአብሔር አሰራር ነው። ብዙ ጊዜ የተረዳሁት ሳልረዳው አገኘዋል። ያልተረዳሁትን ያስረዳኛል። ያላወቅነውን ያሳውቀናል። የደረስኩበት የመሰለኝ ነገር ለካ አላገኘሁት። ሁሉ ነገር አንዳንዱ ነገር ሩቅ ነው ስትሉት ቅርብ ነው። አንዳንዱ ነገር ስትከተሉት ከእናንተ ይሸሻል። አንዳንዱ ነገር እጃችን ላይ ሆኖ አናውቀውም። በማይገባን ዓለም ውስጥ ነው የምንኖረው። የሚያውቅልን እግዚአብሔር ብቻ ነው። ለእኔ ራሴ እውቀት የጠቅሞኝ አያውቅም። የሚጠቅመኝ የእግዚአብሔር ቸርነት። እግዚአብሔር ፍጹም በቋኢ ቸር ርኅሩህ ውድ ገንዘባችን፣ እንደሱ ማትረፊያ የለም እና ቅዱስ ዳዊትን ስትደግሙ ይህን የምታተርፉ አምላከ ዳዊት ለተባለ ሁሉ ክርስቶስ ጨክኖ ያውቅ። ሁላችንም ማቴዎስ ወንጌል ምዕራፍ 9 ላይ ያሉትን ዕውሮች ነው የምንመስለው። 2 ዕውሮች አምላከ ዳዊት ተሳሃለኒ፣ አምላከ ዳዊት ተሳሃለኒ፣ የዳዊት ልጅ ወይ ማረኝ ያሉ ሲሉ በጣም በመጽሐፍ ቅዱስ እጅግ ልቤን ከሚነኩት ታሪኮች ውስጥ ነው። ጌታችን ኢየሱስ ክርስቶስም እቤት ውስጥ ገብቶ ቆያቸው ይላል። ዕውር ናቸውና ሩጠው እንደማይደርሱበት አውቆ ዕውር ስለሆኑ ሩጠው እንደማይደርሱ ሲያውቅ
ሳያውቅ እስከሚደርሱ ድረስ አዝግመው እስኪደርሱ ለእነዚህ ዕውሮች አጠገብ ያለ የሰው ቤት ገብቶ ቆያቸው። ሁላችንም የልብ ዕውሮች ነን። ክርስቶስ ሁላችንም በኃጢአታችን እየተጎተት እስከምንደርስ ድረስ ታግሶ ይቆየናል። አባታችን ነውና ከእሱም ሳያደርሰን አይቀርም። የዳዊት አምላክ ሁላችንም እሱ እንድንደርስ የቸርነቱን ስራ ይስራልን። ይህንን ካልኳችሁ ሳይል ወረት ተራከባ ጽድቆ ሰላም ተሰአማ ርትሰ ምድር ሰረጸት እግዚአብሔር ሐወፀም ሰማይ። እግዚአብሔር ከሰማይ ሆኖ ጎበኘ። እግዚአብሔር ይሁን ምሕረቶ፣ እግዚአብሔር ቸርነቱን ይሰጣል። ምድርን ትሁን ፍሬሃ፣ ምድርም ፍሬዋን ይላል። በአጭር ቃል እውነትና ምሕረት ተገናኙ ነው ርዕሳችን። ለሐዲስ ኪዳን ብቻ ያለውን ደረቅ አዲስ አስጀም ተረጉላችሁ። እውነትና ምሕረት ተገናኙ። ቀላል ነገር እንዳይመስላችሁ ይሄ ነገር እግዚአብሔር ውስጥ እውነትና ምሕረት በባህሪው ተገልጠው ይኖራል። ወይም የእግዚአብሔር ግብረ ባህሪያት ከሚባሉት ውስጥ እውነትና ምሕረት ሁለቱ አንድ ናቸው። የእግዚአብሔር ግብረ ባህሪያት ይባላሉ። የባህሪው መገለጫዎች ናቸው እውነትና ምሕረት። እግዚአብሔር ውስጥ እውነት አለ፣ እግዚአብሔር ውስጥ ምሕረት አለ። የሰው ልጅ እውነት ሲኖረው ርኅራኄ ይጎለዋል። ርኅራኄ ሲኖረው ደግሞ እውነት የለውም። እውነት ያስኩ ሲል ጨካኝ ሆነ። እኔ እውነት ነኝ፣ እኔ እውነት ይዣለሁ፣ ያበጠው ይፈንዳ፣ በእውነት ነው የምናገር፣ እውነት አድቆ ኄር እግዚአብሔር የሚለውን ሲተረጉሙ አባቶች እግዚአብሔር ቸር ነው እውነተኛ ነው ይሉና አንድምታቸው ምን ይላል? እግዚአብሔር ቸር ነው እውነተኛም ነው ይሉና ሰው እውነት ቢኖረው ቸር አይደለም። ሰው ቸር ቢሆን እውነት መሆን ያቅተዋል። እውነት ይጎል። እውነት ሲይዝ ምሕረት ይጎለዋል። ምሕረት ሲይዝ እውነት ይጎለዋል። እግዚአብሔር ግን እውነትም ቸርም ነው። አሁን እውነትና ምሕረት ተገናኙ የሚለው ምንድን ነው ስትሉ እግዚአብሔር አዳምን ይሄንን ፍሬ ከበላ ትሞታለህ ይላል። ይሄ ምንድን ነው? እውነት። ይሄንን ፍሬ ከበላ ትሞታለህ። ይሄ እውነት ነው። ስለዚህ የእግዚአብሔር ቃል እውነት ስለሆነ እስመ ጽድቅ ቃሉ እሙን ነገሩ ለእግዚአብሔር ወምኩናኑኒ ለትውልደ ትውልድ ይላል ነቢዩ ዳንኤል ትንቢተ ዳንኤል ምዕራፍ 4። የእግዚአብሔር ቃሉ እውነት ነው። እሙን ነገሩ ርቱ ይትወከፍዎ ይላል ቅዱስ ጳውሎስ በጢሞቴዎስ መልእክቱ። የእግዚአብሔር ቃሉ የታመነ እውነተኛ ነው፣ ሊያምኑትም የተገባ ነው። አሁን እግዚአብሔር አዳምን ትሞታለህ አለው። እውነት ነው ቃሉ። ስለዚህ ስለ እውነት አዳም ሞተ ማለት ነው። ስለ እውነት አዳም ሞተ፣ እውነት ነውና እውነት አዳምን ገደለችው፣ በአዳም ፈረደች። አሁን እግዚአብሔር ምን አለው? ምሕረት። ስለ ምሕረቱ ደግሞ አዳም መዳን አለበት። ስለ እውነት ተፈርዶበታል፣ ስለ ምሕረት መዳን አለበት። አሁን ስለ እውነት ገሎት እንዳይቀር እግዚአብሔር ምሕረት አለው። ስለ ምሕረቱ ዝም ብሎ እንዳይተውለት እግዚአብሔር እውነት ነው፣ ፍርዱ እውነት ነው። አሁን ምን መሆን አለበት? ፈርዶበት እንዳይቀር እግዚአብሔር መሐሪ ነው። ትቶት እንዳይምረው እግዚአብሔር እውነት ነው። ምን ይደረግ? እውነትና ምሕረት መታረቅ አለባቸው ማለት። ስለዚህ እውነትና ምሕረት ማለት የእግዚአብሔር እውነትና ፍርዱ እስከሚስማሙ ድረስ፣ ምሕረቱና ፍርዱ እስከሚስማሙ ድረስ የሰው ልጅ ሲፈረድበት ኖረ። 5500 ዘመን ሲፈጸም አካላዊ ቃል ወደዚህ ዓለም ሲመጣ በድንግል ማርያም ማኅፀን እውነትና ምሕረት ተስማሙ። እውነትና ምሕረት የተገናኙ ተብላችሁ ብትጠየቁ በድንግል ማርያም ማኅፀን እውነትና ምሕረት የተገናኙት በድንግል ማርያም ማኅፀን። የእግዚአብሔር እውነተኛ ፍርዱ እና ምሕረቱ በድንግል ማርያም ማኅፀን ተስማሙ። ለዚህ ነው ምን ብሎ የተናገረው? የማቴዎስ ወንጌል ምዕራፍ 3 ላይ ስታነቡ ዮሐንስ መጥምቅ ጌታን ባጠመቀው ጊዜ ጌታ ምን ብሎት ነበረ? ህድግ ምዕረሰ እስመ ይደልወነ ከመ ንፈጽም ኩሎ ጽድቀ፣ ጽድቅን ሁሉ ልንፈጽም ይገባናልና ተወኝ አንድ ጊዜ ልጠመቅ አለ። ያ ጽድቅ ማለት እግዚአብሔር በአዳም ላይ የፈረደው እውነት ነው። ያን ልፈጽመው ይገባኛል አለ። ስለዚህ ያ ምን ማለት ነው መሰላችሁ? ስለ እግዚአብሔር እውነተኛ ፍርድ አዳም ሙቶ መቅረት ነበረበት። ስለ እግዚአብሔር እውነተኛ ቸርነቱ አዳም መዳን ነበረበት። ስለ እውነተኛ ፍርዱ የእኛን በደል የእግዚአብሔርን ፍርድ በሱ ላይ ነበረ እንዳለ ኢሳይያስ የእኛን በደል ተሸከመ። ነሳ ደዌነ ወጾረ ሕማመነ፣ ስለ ኃጢአታችን ተላልፎ ተሰጠ፣ ስለ መተላለፋችንም ቆሰለ፣ በደላችንም በራሱ ላይ ተሸከመ ብሎ ኢሳይያስ 53 ላይ እንደተነገረው ለእኛ ቤዛ በመሆን እውነትነቱን ፈጸመ። አያችሁ፣ እውነተኛ ፍርዱን ክርስቶስ ስለኛ ቤዛ ሆነ። ስለኛ ተቀጣ ማለት አይደለም። ስለኛ ቤዛ ሆነ። እኛ ለእግዚአብሔር አብ ማቅረብ ያልተቻለንን መታዘዝ እሱ ወተአዘዘ እስከ ለሞት ወሞቱ ይዘ በመስቀል፣ እስከ ሞት ድረስ ታዘዘ፣ ሞቱም በመስቀል ነው እንዳለ ቅዱስ ጳውሎስ። አዳም አንድ ፍሬን እስካለመታገስ ደርሶ እግዚአብሔርን እንዳልታዘዘ ክርስቶስ ራሱን እስከ መስጠት ደርሶ ለአባቱ ለመንፈስ ቅዱስ ታዘዘ። በእኛ መታዘዝ ፈንታ ታዘዘልን። እግዚአብሔር አብ ግን ስለኛ ልጁን ቀጣ ማለት አይደለም። እግዚአብሔር በልጁ ሞት ተደሰተ ማለት አይደለም። እግዚአብሔር በልጁ መታዘዝ ግን ተደሰተ፣ በልጁ ቤዛነት ተደሰተ። አዳም አንድ ፍሬ መተው አቅቶት በእግዚአብሔር ላይ ሲያምፅ ክርስቶስ ራሱን ባዶ በማድረግ በሰው ልጆች ፈንታ ቆመ። ያ ሊቀ ካህናትነቱ ነው። ዛሬም ወሊቀ ካህናት ዘይቀውም ሎሙ በደብተራ ስም የሚባለው የሚቆምልን ጠበቃችን የሚባለው ያ መታዘዙ ነው። በዕለተ ዓርብ ያደረገው መታዘዝ እስከ መጨረሻው ድረስ ጠበቃ ሆኖ አጋንንትን ሲከራከራቸው ሲረታቸው የሞትን መንጋጋ
መንጋጋ ሲያወልቅ ለክርስቲያኖች ጠበቃ ሲሆናቸው የሲኦልን መዝጊያ ሲሰብር የሚኖረው ጌታችን በዕለተ ዓርብ ያደረገው መታዘዝ ነው። ያ መታዘዝ ደግሞ የተደረገው የሚታዘዝበትን ሥጋ በድንግል ማርያም ማኅፀን ስለለበሰ ነው። ስለዚህ እግዚአብሔር በምህረቱ እግዚአብሔር ወልድ በምህረቱ ለአዳም ልጆች የምህረት ደሙን ሊሰጣቸው የምህረት ሥጋውን ሊሰጣቸው አንድ እንጨት ነፈገኝ ብለው ጠርጥረውት ያመፁ የሰው ልጆችን የምህረት ደሙን አፍሶ ሊያጠጣቸው የምህረት ሥጋውን ቆርሶ ሊሰጣቸው በድንግል ማርያም ማኅፀን ፈርጀበት ብቀርማ ምህረት የሳ ፍርድ የሳ ብሎ ፍርድና ምህረቱን አስማምቶ እግዚአብሔር የድንግል ማርያም ልጅ ሆኖ ሰው ሆኖ መጣ። ድንግል ማርያም ምናችን ናት ተብላችሁ ብትጠየቁ እውነትና ምህረት የተገናኙባት የእግዚአብሔር ከተማ 5000 ዘመን ስንቃትት የኖር ነው እውነትና ምህረት አልገናኝ ብለው ነው። የእግዚአብሔር እውነተኛ ፍርዱ የሚፈጸምበት ሰዓት እስኪደርስ ድረስ ምህረቱንም የሚለግስበት ሰዓት እስኪደርስ ድረስ ጠለ ምህረቱ ለእግዚአብሔር ለሁላችን እስኪመጣ ድረስ ዋመ በጽሐ ጊዜው ፈኖ እግዚአብሔር ወልዶ ዋሕደ ወተወልደም ብሲት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድ ልጅ ላከ ከሴትም ተወለደ ብሎ ገላትያ 4:4 ላይ ቅዱስ ጳውሎስ እንደነገረን ያ ዘመን ነው የደረሰው። የፍጥረታት ናፍቆት የሆነው ዘመን ያ ዘመን እስኪደርስ ድረስ ኧረ መቼ ነው የምትመጣው? ሰማያትን ቀደህ ብትወርድልን ምን ነው ሰማያትን ዝቅ አድርገህ ብትመጣ አንተም እኮ አባታችን እኛም እኮ ፍጥረቶችህ ነን ብለው አባቶቻችን ያለቀሱት ልቅሶ ደርሶ ምሕረትና እውነት በድንግል ማርያም ማኅፀን ተገናኙ። 5000 ዘመን ተራርቀው የነበሩት ምሕረትና እውነት ተገናኙ። አሁን ምሕረቱ ለዘላለም ነውና ማለት የተመቸ ነው። ይቅርታው ለዘላለም ነውና ፈታሒ በጽድቅ ክርስቶስ ፍርዱንም ለእኛው ፈጸመልን። መስቴ መኮንን ክርስቶስ ፈራጅ መጠጥ ክርስቶስ ጠሚም ዕቃ ብሎ ራሱ ፈርዶ ራሱን ለእኛ ሰጠን። ስለዚህ ክርስቶስ ፍርዱንም ምሕረቱንም አንድ ላይ ፈጸመልን። ፍርድና ምሕረቱን በድንግል ማርያም ማኅፀን አገናኘ። ከዚያ በኋላ ምሕረት ለሰው ልጆች ተሰጠች። መለኮትና ትስብእት ተስማሙ። ሳይል ወርት ተራከባ ቸርነት የተባለ ወልድ ነው። ርት ቅንነት እውነት የተባለ ደግሞ ሥጋ ነው። ሳይል ወርት ተራከባ ማለት መለኮትና ትስብእት በድንግል ማርያም ማኅፀን ተዋሃዱ ማለት አምላክ ሰው ሆነ፣ ሰው አምላክ ሆነ በድንግል ማርያም ማኅፀን። እስመ ወልደ እግዚአብሔር ወልደ እጓለ እመሕያው ውእቱ የእግዚአብሔር ልጅ የሰው ልጅ ነውና የእግዚአብሔር ልጅ የሰው ልጅ ሆነ፣ የሰው ልጅ የእግዚአብሔር ልጅ ሆነ። ስለዚህ ተራርቀው የነበሩት መለኮታዊ ባህሪና ሰብአዊ ባህሪ የማይገናኙት ተገናኙ። በጣም የሚያስደንቅ ነው። እግዚአብሔር ሰው አይሆንም፣ ሰው እግዚአብሔር አይሆንም። ተደርጎ የማያውቅ ነገር ነው በቤተልሔም የተደረገው። አምላክ ሰው ሆኖ አያውቅም፣ እንግዲህ ወዲያም አይሆንም። አንድ ጊዜ ብቻ ግን ሆነ በድንግል ማርያም ማኅፀን። ሰውም አምላክ አይሆንም፣ እንግዲህ ወዲያም አይሆንም። አንድ ጊዜ ብቻ ግን ሆነ፣ እሱም በድንግል ማርያም ማኅፀን። ስለዚህ ግናይ ለኪ ኦ ቅድስት ድንግል ዘአስተሳለምኪ ሰማያተ ወምድረ ሰማይና ምድርን አንድ ላይ ያገናኘሻቸው ድንግል ማርያም ሆይ ለአንቺ አገልግሎት ይገባሻል ይላል አባ ጊዮርጊስ። ሰማይና ምድርን ያገናኘሻቸው ድንግል ማርያም፣ መለኮትና ትስብእት ባንቺ የተገናኙብሽ ድንግል ማርያም፣ ባይድ መለኮትና ባይድ ትስብእት የተዋሃዱብሽ ድንግል ማርያም። መለኮትና ሥጋ በድንግል ማርያም ማኅፀን ቢገናኙ ሕዝብና አሕዛብ በወንጌል ተገናኙ። ነፍስና ሥጋ ታረቁ። መላእክትና የሰው ልጆች አንድ ኅብረት ፈጠሩ። ሰማይና ምድር ሁሉ ታረቁ። አሁን ምድር በክርስቶስ ደም ተቀደሰች። ሰማይ ሀገራችን ሆነ። ቀና ብለን እንኳን ማየት ያልተፈቀደልን ባሪያዎች ሰማያትን አልፈናቸው በክርስቶስ የደም ማኅተም በመንግስቱ አብሮን ለመኖር ተፈቀደልን። ከነዚህ ሰዎች ጋር አልኖርም፣ መንፈሴንም አላሳድርም፣ እነዚህ ሥጋውያን ናቸው ብሎ በኖህ ዘመን የረገመን እግዚአብሔር እፌኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ ዘይወፅእ እምአብ ከአባቴ የሚወጣውን የእውነት መንፈስ እልክላችኋለሁ። እግዚአብሔር ርቆን የነበርነውን አሁን ሁላችን ለበስ ነው። አዲያ ድንግል ማርያምን ምንድን ነው የምንላት? ስለዚህ እመቤታችንን እናመሰግንሻለን። ለምን ብኪ ቅሩባነ ኮነ ቅዱስ ያሬድ ሲናገር አንቀጸ ብርሃን ላይ ለሃዲር እምድ ውስተ ሰማያት ድንግል ማርያም በምድር የነበርነው ሰማይ ሂደን ለማደር ሩቅ አገር የኖርነው ሰዎች ቅርብ የሆንነው ባንቺ ነው ይላል። እመቤታችን አንቺ ቅርብ አደረግሽልን። ሩቅ አምላክ በምድር መጥቶ የቀረበን በሷ ምክንያት በድንግል ማርያም የራቀ ይቀርባል። ሀብለ ምሕረት ናት። የድርሳነ ኪዳነ ምሕረት ደራሲ ኦ ሀብለ ምሕረት እንተ ብኪ ይስሕብ እግዚአብሔር ኩሎ ዓለም ሀቤሁ ይላል። እግዚአብሔር ዓለምን ሁሉ ወደ አንቺ የሚስብብሽ የምሕረት ገመድ አንቺ ነሽ ይላታል ድንግል ማርያም። ስለዚህ እመቤታችን ሕዝብና አሕዛብ እንዲታረቁ፣ ሰማይና ምድር እንዲታረቁ፣ ሰውና መላእክት አንድ መንጋ እንዲሆኑ፣ ቤተ ክርስቲያንን አንዲት የክርስቶስ አካል እንድትሆን ማኅፀኗ የእግዚአብሔር ሀገር የሆነ ነው። ለአንድ የጦር ጄኔራል በከተማ መሃል ሐውልት እየቆመለት እንደ ለድንግል ማርያም ቀን ብንሰይምላት በዛን ይበዛል። እንዲ አሁን እንደምታውቁት ነው፣ ተሰማላችሁ። በዓለሙ የእጅ መታጠብ ቀን ታውቃላችሁ አይደል? አለ። ይገርማችኋል። የእጅ መታጠብ በዓል አለ። የባንዲራ ቀን አለ። የኤችአይቪ ቀን አለ።
የብሔር ብሔረሰቦች ቀን አለ። ከዛ ደግሞ የእብድ ቀን አለ። ክሬዚ ዴይ አለ። ግርማቸው ሰው ሁሉ እንደ እብድ የሚሆንበት ማለት ክሬዚ ዴይ አለ። ቫላንታይን ዴይ የሚባል አለ። የፍቅረኛሞች ቀን ሰው ሁሉ ቀይ ቀይ ለብሶ እንደ ጅል የሚሆንም። የአባቶች ቀን አለ። የእናቶች ቀን አለ። አዲያ የድንግል ማርያም ቀን ቢኖር ምንድነው ነው? ሰማይና ምድር ለታረቀበት ማህፀን እንዴት ክብር አይገባ? እንዲህ ያለ ነገር እኮ ተነግሮም አያውቅም አይኖርምም እኮ። አንድ ብቻ ፍጥረት እኮ ነው የምናውቀው እንዲህ ያለች ሰው። ለእሷ ቀን ቢሰየምላት ምንድን ነው የሚበዛው? አሁን የአባቶች ቀን፣ የእናቶች ቀን፣ የሴቶች ቀን፣ የላባደሮች ቀን፣ ሌላ ጨምሮ የምን አደሮች፣ የአውርቶ አደሮች ብቻ ነው የሌለ እስካሁን። እነሱ ዓመት ሙሉ ስለሚያወሩ ነው ቀን ያልተሰጣቸው። ለድንግል ማርያም ግን ቀን ብንሰይም የሚያንሳት አይደለም። እና ዛሬ በድንግል ማርያም ስንሰበሰብ እውነትና ምሕረትን ያገናኘችልን እመቤቱ ናት። አሁን በዚህ ዘመንም እንዲገናኝልን የምንፈልገው እውነትና ምሕረት ነው። ይቅርታና እውነት መስማማት አለባቸው።